ምንሽ ነው አንተ ባለቤቴ ነው ምንድነው ባለቤቴ አዎ ባለቤቴ እኛ እኮ ባለቤትሽ ልኮን ነው እዚህ ድረስ የመጣን ግራት ድስተኛው ነው አስወጣልኝ አንተ ውጣልኝ ውጣ እሷ ናት አይደል እሺ እንዳታይ ቀስ ከሷ ጋር ከይተ ጋር የነበረው ነገር አስቸግሯታል ወይም ደግሞ ሌላ ኬስ ፈጥሮባታል ብዬ አልተጠራጠረም እንደዚህ አይነት በሳቱም እንደዚህ አይነት እይታም አልነበረኝም ምንም ድብቅ ነገር አልነበረም በመሃላችን ምንም የምንፈራራው እንደዚህ ነው እንደዛ ነው የምንባባለው ነገር አልነበረም ቤተሰቦቻችንም ደስተኛ ነበሩ የኔም ቤተሰብ የሷም ቤተሰብ 3 እና 4 አመት ትንሽ ጊዜ ስላልነበረ ወደ ፍቅር የገባ ነው እና እንደዚህ አይነት በዚህ ሁኔታ ነው ወደ ጋብቻ የገባ ነው ከኛም ከቤተሰብ ሁላቸውም ደስተኛ ሆነው በመጠኑም ተደግሰው ቅልቅል ሁሉ ተደርገው በዚህ ሁኔታ ነው የተጋባ ነውና በሰዓቱ ምንም በህጋዊነት አንፃርም ሁሉ ነገር ተፈራርመን ነው የተጋባ ነው አንዳንድ ልብሶች ተቀይርበት ለጸጉሯ ለሜካፕ ምናምን ይያልኩኝ የሷን ገቢ እውነት ለመናገር ለሌላ ወጪ እናደርግም ነበር ለቤት ውስጥ ወጪ አንጠቀምም ነበር ለራሷ ሴፍቲ ሆነላት ብዬ እንደውም ከኔ ራሷ አንዳንድ ነገሮች ላይ ደስ እንደላት ብዬ ብዙ ነገሮችን አደርግላት ነበር ለቤት ወጪ የምሆን ነገር ምንም ነገር ኮንትሪቢዩት አታደርግም እኔ ነኝ ያ ሙሉ በሙሉ ማሟላ ነኝ ይቴንም ማስተማራው ነኝ ለራሷ አንዳንድ ኢቭን እንደውም አንዳንድ ወጪዎች አንዳንድ ነገር ፈልጋ ስጠይቀኝ ለምን አላላትም ሰጣቱላ ነበር በሰዓቱ እንጂ ከሷ ስንት ታገኝ ስንት ቼክ አርጌ እንትና አልቆጣጠራትም አይነት ነገር ለራሷ ታድርግ ብዬ ከማሰብ የተነሳ ማለት ነው ተገቢ ነው ብለህ ታስባለህ እንደዚህ ማድረግ ትርፍ ገቢ ስለማገኝ አልነበረም ግን እሷ ደስተኛ እንድትሆን ከመፈለግ አንፃር ነው እንጂ በሰዓቱ ልክ ሆኜ አይደለም መተጋገዝ ሼር ማድረግ እኔ መሂቴን እንደማስተምር ታውቃለች አንዳንድ ነገሮች ላይ ብታደርግ በሰዓቱ ጥሩ ነበር ግን ታደርግ አልነበረ እሷ ደግሞ ልክ እንደ በፊቱ ምንም ነገር ትንሽ ስራ ተሰራ እንደነበረ ጊዜ ነው አሁንም መጠይቀኝ ምንም ነገር እንደሌላት የምታገኘው ገቢ ወይም ደሞዟ ከወርወር እንደማይበቃት እንደምትበደር ምናምን እንደምትቸገር ነው መታወራኝ አንዳንድ ማያቸው ስልኳ ላይ ማየው በደንብ ከጓደኞቿ ጋር እየተዝናኑ አይነት ነገር ብዙ ወጪ የሚያስወጣ ነገር ያደረጉ ምናምን ነው ማየው ግን እኔ ጋር ስትመጣ ግን ራሷ ሴፍቲ ራሱ ገንዘብ እንደሚያንሳት እኔ መስጠት እንዳለብኝ ነው የምትነግረኝ ግን እስከመቼ ብዬ ነው ማሰብ የጀመርኩኝ ስራ ላይ ተጨንቃ እንደምታሳልፍ እዚህ ስትመጣ ደግሞ እኔ እንዳላስጨንቃት ነፃነት እንደምትፈልግ አይነት ፊት ስለምታሳየኝ ከምታወራቸው ነገሮችም እና ብዙውን ጊዜ ቼክ ካለ ማድረግ ሳይሆን ሐሳቦቹን ሳነሳ አትፈልግም ማውራት ስለማትፈልግ ነው ሌላ ሀገር ነኝ ብላ ለኔ ነግራኝ ከቤት ወጣ ለስራ እንደሄደች ነው ማቀው ግን ሌላ መዝናኛ ቦታ ሆና ሰዎች ስናግሩኝ ካንዲ ሙሌት ሰላም ናቸው አልፌ ሌላ ጊዜ ደግሞ ሂቲ አይታ እንደዚህ ነው ብላ ስትነግረኝ እንዴት ብዬ ለማጣራት ስልኳን ስደውል ኢቭን ስልኳ አገር ውስጥ ስልኳን ስጠራ እና ጓደኞቼ ደግሞ ሪሊ ነግሮኝ ነበር እዚህ ቦታ ነበርች እኮ አይተናታል እኮ እንደዚህ ከነገሊ ጋር እንደዚህ ስታደርግ እዚህ ቦታ ከነገሊ ጋር ሲሄዱ ምናምን ይላሉ ማታቅ ስነስርዓት ያላት ልጅ ከኔ ጋርም ተግባብተን ደስ የሚል ጊዜ ነበረን በፊት ግን ከተወሰነ ጊዜ በኋላ በጭራሽ እኔ ማቃት ልጅ አይደለች እና በጣም የምትሰራው ነገር በጣም አስነዋሪ በጣም የሚያስጠላ ነገር ነው ያየውባት ያለውና እኔም በራሴ አንዳንድ ነገር የምጠራጠረው ስለዚህ ምን እንደምልክ አላውቅም ስለሷ አገኘዋት አየዋት እና እንጃ ለራሴ ራሱን ማመን ነው የሚያቅተኝ ባላየን ሆነችብኝ ማለት ደንግጬ እየጠሯት ሁሉ ፊቷን አዙራብኝ ነው እየሰማች የሆነ መኪና ውስጥ ገባች ሄደች እንግዲህ ሆስተስ ናት ብላችሁኛልና ሆስተስ እስከሆነች ድረስ በስራ አጋጣሚ አዋሳ ማትሄድበት ምንም ምክንያት የለም ያገሩስ በረራዎች ይኖራሉ እነሱ ላይ እንትን ትላለች ብያስቤ ነው ይሄ ላይሆን ይችላል አረ በጭራሽ ወንድሜን እኮ ውጭ ነኝ ብላዋለች ውጭ እንደሆነች ነው የምናውቀው እዛ እንደሄደች ነውና በረራ ደግሞ ያገር ውስጥና የውጭ ሚለያይ ይመስለኛል ይለያያሉ
እና እሷ ለወንድሜ ብላው ሄደችው እንግዲህ እኔንም ጭምር ውጭ ሌላ ቦታ ስትታይ ስልኮቿ ጋር ላይ ደግሞ የሌላ ሀገር ማስታወሻ ወይም ደግሞ ከበረራ የሆነ ነገር ያለ ነገር ሳይሆን ከጓደኞቿ ጋር ስትዝናና ምናምን ያለ ፎቶ ነው የሆነ ሆቴል ሄደው የሆነ ሪዞርት ሄደው ምናምን ስትዝናኑ የሚያሳይ ነገር ነው። እሺ እንግዲህ ተመልካቾቻችን መኪናውን በርቀት እየተከታተልን እንገኛለን። ወዴት እንደሄዱ መጨረሻውም የት መድረስ እንደሚሆን አብረን አሁን የት ነው የገባችው እዚህ ቦታስ ማን ያለው ምንድነው ያለው የሚለው ምንናት ቤዛይት ባለቤቴ አዎ ቤዛይት ባለቤት ናት ያንተ እንዴ ምን ማለት ነው እሺ አልገባም ችግር የለውም እሷን መግባት አይቻልም መልኩ አይደል እሷን እናገኛት አንዴ መግባት አይቻልም እሺ እሷን እናገኛት ምንድነው ማን አላውቀው ማን አንተ ምንድነው ሁልጊዜም እንደምንለው እዚች ሀገር ላይ ያላየነው ያልሰማነው እንጂ ያልተደረገ ምንም ነገር የለም ማለት ነው። የዛሬው ታሪካችንና ባለ ታሪካችን ደግሞ ይህንን የሚያረጋግጥ ነገር ይዘው ወደ ስቱዲዮአችን መተው ነበር። እንግዲህ ሁላችሁም እንደምታውቁት ላለፉት ቀናት ብዙ ሰዎችን መድረስ አልቻልንም። እንግዲህ ላለፉት 2-3 ወራት የነበርንበት ሁኔታ የነበርንበት ኬዝ ምንም ሊያላውሰን አልቻለም። ምክንያቱም እንግዲህ ፌስ እናደርጋቸው የነበሩት ወንጀለኞች እጅግ በጣም ከባድ የሆኑና ነገሩን በጣም ውስብስብ ከመሆኑ የተነሳ ከዛም አልፎ ተርፎ ደግሞ ፐርሰናል ነገራችን ላይ እየመጣና እየገባ ስለነበር ሌሎች ባለ ጉዳዮችን ስናስተናግድ አልነበረም። እንግዲህ ለዛሬ ደግሞ ለየት ያለ ታሪክ አለኝ የሚል ባለ ጉዳይ ነው ይዘን የመጣነው። ይሄ ጉዳይ ለኛም ለጆሮአችን በጣም የከበደንና ነገሩን ለመፍረድ የከበደን ነገር ነው የሆነውና ባለ ጉዳያችን እናንተ ናችሁ ይሄንን ነገር መፍትሄ ልታስገኙልኝ የምትችሉት እናንተ ናችሁ መደረግ ያለበትን ነገር ልትነግሩን የምትችሉት በሚል ነው እንግዲህ ዛሬ ወደ ቤቱ የጋበዘን እጅግ በጣም የሚገርም ታሪክ ያላቸው ጥንዶች ናቸው። እነዚህ ጥንዶች መሃል የገባው ምንድነው ምን አይነት ነፋስ ቢገባ ነው ዛሬ እዚህ ደረጃ ድረስ እኛን እስከ መፈለግ ድረስ የደረሱት የሚለው እንግዲህ ከኛ ጋር አብራችሁ ከቆያችሁ የምታዩት ነገር ይሆናል ማለት ነው። እንግዲህ ላለፉት ቀናት ሰፖርት ስታደርጉ የነበራችሁ ያዝናቸው ጉዳዮች ላይ እንዳለ ጣልቃ ስገቡ የነበራችሁ ሐሳብ አስተያየት ሲሰጡ የነበራችሁ የኛ ውድና ልዩ ተመልካቾች ከልብ እናመሰግናለን ማለት እንፈልጋለን። እንግዲህ የዛሬው ባለ ጉዳያችን ታሪክ ምንድነው ሀፕን ያደረገው እኛስ ምን ማድረግ እንችላለን የሚለውን አብራችሁን ከቆያችሁ እስከ መጨረሻ ድረስ ካላችሁ የምታዩት ነገር ይሆናል ማለት ነው። እኔ ዘላለም ዘገየ ነኝ። ይሄንን ፕሮግራም ሼር ላይክ ኮሜንት ሰብስክራይብ በማድረግ እንግዲህ አብሮነታችሁን አሳዩ ማለት እወዳለሁ። አብራችሁኝ ነው። እሺ ሰላም እንዴት ነህ? እንግዲህ ያው ሰሞኑን በተደጋጋሚ ወደኛ በተደውልም ተምትልም ሊመቸን አልቻለም። ያው እንግዲህ ተረዳናል ብዬ ተስፋ አደርጋለሁ። የኛ ፕሮግራም ተከታታይ እንደመሆነ መጠን እኛ ያለንበት ስትረስ እኛ ይዘናቸው የነበሩት ጉዳዮች እንግዲህ ከጥግሳና ደርስ ሌላ ሰው ማስተናገድ ስላልቻለን እንጂ ያንተ ጉዳይ ብዙ አሳሳቢ መሆኑን ተረድተን ነበር። ለሱ እንግዲህ ለዘገየ ነው ይቅርታ መጠየቅ ፈልጋለሁ። ያው ችግር የለውም ስንት ጊዜ ደዋውዬላችሁ ነበር ጉዳዩን በእናንተ ለማስያዝ ስለፈለኩኝ ግን የእናንተ ስራ ጉዳይ ብዙን ጊዜ ስልክ አታነሱም ምን አትሉም ያው የሥራ ነው ቢዚ ትሆናላችሁ ስራ ይወዛባችኋል በሚል ነው ዝም ያልኩኝ እንጂ የኔ ጉዳይ የሚያቆይና እንትን የሚፋታ የሚያሰጥ ነገር ሆናል ነበር። ዛሬ ደግሞ እንግዲህ ስንት ጉዳይ ያለባችሁ ስንት ፕሮግራማችሁን አማሻሽታችሁ እኔ ጋር መጣችሁ ቤት ድረስ ለፈለኳችሁ ጉዳዩን ለማወቅና ለማጣራት ለግልጽ ለማድረግ እዚህ ስለመጣችሁ በጣም ነው ማመሰግነው። እንግዲህ ያለውን ነገር ደግሞ በእናንተ ይፈታል ብለን ለመፍታት ጥረት እናደርጋለን። እስቲ እንደው ባጭሩ አንተን አንገብጋቢ ጉዳይ ብለን እዚህ ድረስ እንድንመጣ ያረገን ነገር እስቲ እንደው ለተመልካች ባጭሩ ንገርልን እስቲ። ዋናው እንግዲህ ስለ ትዳራችን ጉዳይ የኔና የባለቤቴን ጉዳይ ላማከራችሁ ወይም ደግሞ መፍትሄ እንድትፈልጉልን ነበር። ጀስት እንግዲህ ባለ ትዳር ነኝ ሚስት አለችኝ። አንድ ከተጋባን 2 አመት ከምናምን ሆኖናል። በፍቅር ከመጋባታችን በፊት ለ3 እና አይ ቲንክ ለ4 አመት የመሆን ጊዜ ቆይታ ነበረን። በነበረን የፍቅር ህይወት ውስጥ ያው ተማምነን ተዋደን ተፋቅረን ተነጋግረን ነው ወደ ትዳር የገባነው።
እዛኔ ምንም ችግር አልነበረም። ምንም የተፈጠረ ምንም እንትን ያየሁት ነገር አልነበረም። ከሷም ከኔም መፈላለጉ ስለነበረ ነው ወደ ትዳር የገባ ነው። አሁን ደግሞ በአንዳንድ በማያቸው በመሳማቸው በእንትን ባልኳቸው ነገሮች ብዙም ውስጤም ደስተኛ ስላልሆነ ያየዋቸው ነገሮች ስላጠራጠሩኝ እስቲ ነገር ለእናንተ ልንገራችሁ የኔ የጠራዋችሁ። እንዴት ነበር ወደ ፍቅር የገባችሁት? እንዴት ነበር የተጀመረው? እንግዲህ መጀመሪያ የሆነ ሰው ፍላጎት ይኖራል፣ ሌላኛው ደግሞ ፍላጎት ሊያጣ ይችላል። የእናንተ ግን እንዴት ነበረ? ማለት ይሄ ስለሚጠቅመን ነው። ሙሉ በሙሉ ፍላጎት ነበራት ወይ? አንተስ እንዴት ነበር የነበረክ ነገር የሚለውን ማን ነው ገፍቶስ ወደዚህ ሪሌሽንሺፕ ያስገባችሁ? መጀመሪያ የተዋወቅነው ወይም የተገናኘነው ዩኒቨርሲቲ ተማሪ በነበርንበት ጊዜ ነበረ። ሁለታችንም ተማሪ ነበርንና ጀስት ይህን ያህል መቀራረቡ ነበረ። እሷም በጓደኞቿ እኔም ከጓደኞቼ ጋር እንቀራረባለን፣ እንተዋወቃለን አይነት ነገር አንዳንድ ነገሮችን ፍሬንድ እናወራለን። የፍቅር ጥያቄ አላቀረብኩላትም፣ ግን መፈላለጉ አይነት ነበረ። አንዳንድ ነገሮችን እንጻጻፋለን፣ እንደዋወላለን። የሆነ እኔም ከሌለውኝ እሷም ትደውልኛለች፣ ብዙን ጊዜ ቼክ ታደርጋለች። እኔም እንደዛ ውስጥ የፍላጎት ስለነበረ የፍቅር ፍላጎት ስለነበረ ብዙን ጊዜ እየፈራዋት ምን እያልኩም ነገር አወራት ነበርና ጀስት ያ የነበረው ጓደኝነት የነበረው መፈላለግ ወደ ፍቅር ያደገ ቀስ ያለ ውስጥ ያለው ነገር ለምን አላወራትም ምናምን ያልኩኝ። ከዛ በኋላ በጓደኞቼንም ጓደኛዬንም አወራሁት አይነት ነገር እና በቃ ጀስት ለምን አታወራትም ግልጹን ለምን አትነግራትም ምናምን አለኝ። ግን መፍራቱ ስለነበረ በሰዓቱ ትንሽ ፈራዋት አይነት ነገር ተማሪም ስለነበርን ውስጥ ያለው ነገር ያዛ አደረኩኝ እና ዛኔ ልክ ዩኒቨርሲቲ ልንጨርስ አካባቢ እንደምወዳት እንደማፋቅራት ነገርኳት፣ ፍቅሬን ገለጽኩላት ማለት ነው። በሰዓቱ አልተቀበለችኝም። አይሆንም አሁን ጊዜው አይደለም ምናምን አለችኝ። ጀስት ውስጧ ግን የሆነ ነገር ፍላጎት እንደነበረ ያሳይ ነበር ካነጋገሯ እና እንደዛ ካለችኝ በኋላ ደግሞ ከዛ በላይ መግፋቱ ምን ማለቱ ውስጥ የፍላጎት ቢኖርም እኔም በሰዓቱ ልጅነት ነገርም አለ ነገርና በቃ ዝም አልኩኝ ተውኩኝ። ጀስት ግን አልፎ አልፎ ይደውልላት ነበር። አይ አሁን ከዚህ በኋላ ወደ ስራ ነው መመለስ ያለብኝ፣ ስራ ላይ ነው ፎከስ ማድረግ ስራ መፈለግ ነው ያለብኝ ምናምን አለችኝ። ኦኬ እንደሱ ከሆነ አልኩኝ። እኔም ወደ ስራ ወደ መፈለጉ ወደ ጉዳያችን ገባው። ከዛ ለተወሰነ ለአይ ቲንክ 8 ወር 1 አመት የሚደርስ ጊዜ ሳንደዋወል ዝም ተባባልን። እሷም ወደ ስራ መፈለግ እኔም እንደዛው ወደዛ ተመለስን። ነገር ሳንገናኝ ሳንደዋወል ወራቶች አለፉ ምናምን አይነት ነገር እና አይ ቲንክ ከአመት ምናምን በኋላ እሷ ጓደኛዋ ጋር እዛው የኛ ጋር ዩኒቨርሲቲ የነበረች ልጅ ልደቷ ነበረ። እሷ እንደምትመጣ ጭራሽ አላቅም ነበር። እኔ ራሱ ልደት ድንገት ሄደን እሷ አዲስ ስትመጣ አየዋት፣ ደነገጥኩኝ አይነት ነገር። ከዛ ያው በፊት እናወራ ስለነበረ ስልክም ነበረኝ፣ ሰላም ተባባልን፣ እንደ አዲስ ምናምን አወራን አይነት ነገር። ያው ሰላምታ ነው ያወራነው፣ የተለየ ነገር አልነበረም እርግጥ። ከዛ በኋላ ግን አሁንም መደዋወል ጀመርን። ከዛ እሷም ስራ ላይ እንደገባች እኔም ስራ ላይ ነበርኩኝና ትንሽ ካወራን በኋላ አሁን ደግሞ በፊት የነበረውን ነገር አይ በፊት እንደዚህ ስራ መፈለግ ስለነበረብኝ ነው ምናምን እንጂ አንተን እንትን ጠልቼክ አይደለም ምናምን አለችኝ። ከዛ በኋላ ድጋሚ የፍቅር ጥያቄ ጓደኞቼ ባሉበት የፍቅር ጥያቄ አቀረብኩላት። ደስ ብሏት ደስ በሚል ሁኔታ እሺ አለችኝ። ከዛ የፍቅር ህይወት ተጀመረ ማለት ነው። ኦኬ እንግዲህ በፍቅር ህይወት 3 አመት ያህል አሳልፋችኋልና የነበረው ነገር እንዴት ነበረ? ማለት በሰዓቱ ወደ ትዳር የሚገፋ ጥሩ ግንኙነት ሲሆን ነው ብዬ አስባለሁና እንዴት ነበር የነበራችሁ ነገር? በሰዓቱ በመገርም ሁኔታ ያው በፊትም ጀምሮ መታወቅ ነበረ ብያለሁ። አይ ቲንክ ወደ 4 አመት አካባቢ ነው አብረን ያሳለፍነው ዩኒቨርሲቲ ላይ እና እናወራለን። ብዙ ነገር ነው ሼር የምንደራረገው። ምንም ምደብቃት ነገር አልነበረም። ከዛ በኋላ የፍቅር ጥያቄ ሳቀርብላት ነው እንደውም የመጀመሪያው ጊዜ ትንሽ ደንግጣኝ ዝም የተባባል ነው እንጂ ከዛ በኋላ ከዛኔ ልደት ላይ ተገናኝተን አውርቻት የፍቅር ጥያቄ ካቀረብኩላት በኋላ በጣም ደስ የሚሉ የማይረሱ ጊዜያትን ነው አብረን ያሳለፍን። ሁሉ ነገር ነው ሼር የምታረገኝ፣ እኔም እንደዛው ነው ብዙ ነገር ነው ማውራት
ስለ ወደፊታችን ማውራት ጀመርን። የሷን ቤተሰብ አስተዋውቃኝ እኔም ቤተሰቦቼን አስተዋውቄ ከእኔ ቤተሰቦች ጋር በቃ የሆነ በጣም ፋሚሊያር ሆና ከይቶቼ ጋር በጣም ተላምዳ አይነት ነገር መስጠረኛ ሆኖ እስከ መኖር አይነት ነው። ቤተሰቦቼን ወዳኔም እንደዛው ተቃርበን ነበር የፍቅር ህይወት ያሳለፍን እና በጣም ደስ የሚሉ ጊዜያቶች ነበሩ። ይሄ ነገር ከመፈጠሩ በፊት ማለት ነው። በጣም ደስ የሚሉ የማይረሱ ትውስታዎችን አሳልፈን ነበር መጀመሪያ ማለት ነው። እንደው ዝም ብሎ ትዳር ውስጥ አይገባም። የሆኑ ግራጁዋል ፕሮሰሶች ይኖራሉ። ሴት ልጅ እንደ ሴት የምትፈልጋቸው ነገሮች ይኖራሉና እነዚህን ሁሉ አሟልቼ ነው ያገባሁት ብለህ ታስባለህ? እንግዲህ ሁሉም ነገር ሞልቶ ሞላ ይባላል። በርግጥ ግን እዛኔ ልክ እንደጨረስን እኔም ስራ ጀመርኩኝ፣ እሷም ስራ ላይ ነበረች። ይመስገን በሰዓቱ ጥሩ ስራ ነበረኝ ማለት እችላለሁ። አንድ ሀገራችን ባለው ተጨባጭ ሁኔታ እኔ ከቤተሰብም ከሂቴ ጋር ነበር የምኖረው። አንዳንድ ነገሮች ነበሩ ከበፊትም ጀምሮ እና ወደ ትዳር ስንገባ ብዙም ለእንትን ለማለት ያስቸገረን ነገር አልነበረም። በልኩ መሟላት ይቻላል ብለህ ታስባለህ? እንትኑስ ነበር ወይ ማለት በነገሮች መርካቱስ ነበር ወይ? ረክታ ሰርታ የሆነ ነገር ካንተ ጋር ተጋርታለች ወይ? አብሮ ለመኖር ትዳርም መስርቱ በጋራ ለማደግ ምናምን ካለው ሁኔታ አንፃር ምንም ጎደለን የምንለው ነገር አልነበረም። በጣም ይሄን ያህል ብዙ ነገር አለን ማለት ሳይሆን በቃ ለኛ መኖር አንዳንድ ነገሮችን ማሳደግ መንችላቸው ነገሮች ናቸው። ከስራ አንፃር እኔም ያለሁበት ሁኔታ ስራ እና እሷም ያለችበት ከቤትም በፊት ከነበረኝ ነገሮች ላይ በቂ የሚባሉ ነገሮች ነበሩን፣ ያኖሩናል፣ እንሰራለን። ወደፊት ደግሞ በደንብ ማሳደግ መንችላቸው ለለውጡን የሚችሉ እንትኖች ነበሩን እና በሰዓቱ ምንም የቸገረን ያጠረብን የጎደለን ነገር አልነበረም እውነት ለመናገር እና እንደዚህ አይነት ህይወት ነበረን። እንግዲህ ከጋብቻ በፊት ከእህቴ ጋር ነበር መኖረው ብለሃልና ፍቅረኛ በነበራችሁ ሰዓት የእህት እዚህ መኖር እሷን ይጎረብጣት ነበር? አይ እኔ እስከማውቀው ድረስ ብለኛ አታውቅም። ከሂቴ ጋር አስተዋውቂያት ደስ ብሏቸው አንዳንድ ነገሮችን ሼር እንደምታደርጋት አብሮን አንዳንድ ጊዜ እንደሚያሳልፉ ደስተኛ እንደሆነች ነው ለኔ አክት በሚያደርጉት ነገር የማያቸው። ያው ሙሉ ዲፕሊ የራሳቸውን የሁለታቸውን እነሱ ናቸው የሚያውቁት። በርግጥ ግን እኔም የጎረበጠኝ ምን ያለኝ ነገር አልነበረም። እሷም የጎረበጣት ነገር አለ ለማለት የሚያስችል ያየሁት ወይም ደግሞ የተጠራጠርኩት ነገር አልነበረም። ያው ተስማምቶ ነው የምኖሩት በሰዓቱ በጣም ደስተኛ እንደሆኑ ነው ፊታቸው መናገረው የሚገልጸው ነገርና ከሷ ጋር ከይተ ጋር የነበረው ነገር አስቸግሯታል ወይም ደግሞ ሌላ ኬስ ፈጥሮባታል ብዬ አልተጠራጠረም። እንደዚህ አይነት በሰዓቱም እንደዚህ አይነት እይታም አልነበረኝም። እነዚህ ያለው ነገር እንግዲህ ያው ሁለት ሴቶች የራሳቸውን ነገር የሚያውቁ ነገር ቢሆንም ማለት ነው እና እንደዛ ነበር። እሺ ወደ ጋብቻስ የገባህበት መንገድ እንዴት ነው? ፎርማል ነው? ምክንያቱም አሁን ዛሬ ሰዎች ወደ ጋብቻ የሚገቡበት የራሳቸው ምክንያት አላቸውና ፍቅር ላይ ነው ላይሆን ይችላል መሰረቱ። በቃ አብሮ መኖር ኑሮን ለመተጋገዝ የሚደረጉ ጋብቻዎች አሁን እያየን ነው። ሰው ብቻውን መኖር ስለከበደው ብቻ ወደ ጋብቻ ይገባልና እናንተ ፎርማል በሆነ መንገድ ይሄ ሽማግሌ ቤተሰብ ምናምን አስገብታችሁ ነው ወይስ እንዲሁ ነው? የጋብቻውስ ፍላጎት ከማን ነው የመጣው? እንግዲህ ከመጀመሪያው ከተውቃችን ቀደም ነግሬክ ነበርና ዩኒቨርሲቲ ተማሪዎች በነበርንባቸው ጊዜያቶች እንተዋወቅ ነበር። ከዛ ነው እያደገ ግንኙነታችን ትውውቃችን እያደገ ወደ ፍቅር የመጣውና ቤተሰቦቻችን ያቀሉ የከነበረ ከሂቴ ጋር ተዋውቀው ቤተሰብ ሆነው ነው ተላምደን አይነት ነገር ነው ወደ ትዳር የገባ ነው። ምንም ድብቅ ነገር አልነበረም በመሃላችን። ምንም የምንፈራረው እንደዚህ ነው እንደዛ ነው የምንባባለው ነገር አልነበረም። ቤተሰቦቻችንም ደስተኛ ነበሩ። የኔም ቤተሰብ የሷም ቤተሰብ ደስተኞች ነበሩ። ሽማግሌ ልከን ተነጋግረን መሟላት ያለበትን ነገር በሰዓቱ አሟልተን አስበንበት ነው ወደ ፍቅር የገባነውና ኢቭን በቤተሰብ እስኪያቅ ድረስ ብዬ ካለው በደንብ ፋሚሊያር ከሆነን በኋላ ነው 3 እና 4 አመት ትንሽ ጊዜ ስላልነበረ ወደ ፍቅር የገባነው እና እንደዚህ አይነት በዚህ ሁኔታ ነው ወደ ጋብቻ የገባነው። ፎርማል በሆነ መንገድ ቤተሰቦቿን እንትን ብለህ ተፈራርማችሁ ወይንም ደግሞ የጋብቻ ስነ ስርዓት ተካሂዶ ነው የተጋባው?
አዎ ሁሉም ቀረ የምንለው ነገር አልነበረም። ምንም ያ ቤተሰብ አውቀዋል፣ ሽማግሌ ተልከው እሺ ብለውን ከኛም ከቤተሰብ ሁላቸውም ደስተኛ ሆነው በመጠኑም ተደግሰው ቅልቅል ሁሉ ተደርገው በዚህ ሁኔታ ነው የተጋባ ነውና በሰዓቱ ምንም ከህጋዊነት አንፃርም ሁሉ ነገር ተፈራርመን ነው የተጋባ ነው። ምንም እንትን አልነበረም የምደበቅ ነገር ወይም ደግሞ ይሄ ጎደለ ቀር የሚባል ነገር አልነበረም። እንደ ባህላችን ሰርክ እንደ ባህላችን ጋብቻ ሁሉን ነገር አሟልተን ነው የተጋባ ነው። እንግዲህ ዛሬ ላይ እናንተ በመካከላችሁ ጥርጣሬ የሚዘራ አንዳንድ የማያስተማምኑ ነገሮችን ነው እየነገርከንና እንደው ከዛ በፊት ወደ ጋብቻ በገባችሁ ሰዓት ቤተሰቦችህ ስለሷ የነበራቸው አመለካከት ምንድነው? ትዳራችሁ ሰላማዊ ነበር ወይ? እውነት ለመናገር የትዳር ትንሽ ነገር አይደለም። ትዳር ትልቅ ተቋም ነው። በፍቅር የነበርናቸው ያሳለፍናቸው ጊዜያትና ትዳር ውስጥ ገብተን ማየት የጀመርነው ነገር ይለያያሉ። በመጠኑም ቢሆን አንዳንድ ነገሮች ያው ከፍላጎት አንፃር ፍላጎቶቿን ስታሰፋ አንዳንድ ነገሮች እንዲህ መሆን አለባቸው፣ በዚህ መግባት በዚህ መውጣት አለባቸው ምናምን የሚሉ ነገሮች መምጣት ጀመሩ። የመጀመሪያዎቹ አካባቢ ያው ሁሉንም ነገር በመልካምነት በማየት ኦኬ ይሁን እስቲ በማለት ነበር ለማስተካከል ጥረት ሳደርግ የነበረው። እንደነገርኩ ከሂቴ ጋር ነው የምንኖረው። እሷ ከዛ ዩኒቨርሲቲ ሄደች። ከዩኒቨርሲቲ ተመልሳ በእረፍት ጊዜዋ ከኛ ጋር በምትኖርበት ጊዜ በአንዳንድ ነገሮች ያው አለመስማማቶች ተጀመሩ ከሷ ጋር ማለት ነው። ሂቴ አንዳንድ ነገሮችን ስትነግረኝ ከልክ እያለፈ ነው ምናምን ስትለኝ እኔ ያው ብዙ ነገሮችን አይደለሽም አንቺ ልክ አይደለሽም እያልኳት ለባለቤቴ ከማድላት የተነሳ እሷን ሂቴን ቆጣ ነበር እናገራት ነበር። ኢቭን የእረፍት ጊዜዋን ያቺን አንድ ወር ምናምን ጊዜዋን ከኛ ጋር ባታሳልፉላ ደስ ይለኝ ነበር በሰዓቱ። ምክንያቱም እኔ የታየኝ ነገሮች አልነበሩም በዚህ ልክ የገነነ ነገርም ስራ ላይም ስለሆነ ፎከስ የማደርገው የበፊቱን ጀምሮ በፍቅር የነበረን ጊዜ ያንን ብቻ በዛ በተነጋገርነው ባያወራናቸው ነገሮች ብቻ ስለማስባቸው ነገር እውነት አይመስለኝም ነበር። አንዳንድ ግን በሰዓቱም ሆኖ በዛም ጊዜ ሂቴን ከምትነግረኝ አንፃር ነገሮችን መጠራጠር ነበረብኝ። የሚያጠራጥሩ ነገሮችም ነበሩ አሁን መለስ ብዬ ወደ ኋላ ሳስበው እና ከዛ አንፃር ነው በትዳር ስንገባ ትንሽ ቻሌንጅ መሆን ጀመረ። አንዳንድ ነገሮች ደስ አያሰኙም። ግን ወንድ ነኝ ይስተካከላል ይሄን ነገር ልለፈው መስመር ይዛል እያልኩኝ ብዙ ነገሮችን ገዳደር ነበር ለማሳለፍ ለማስተካከል ሞክር ነበርና ግን ከጊዜ አንፃር እየቆዩ ደግሞ አሁን ያለንበት ሁኔታ ላይ ደርሷል ማለት ነው። እስቲ ስለ ስራዎቻችሁ እናውራ። ምንድነው ስራ? እሷስ ደግሞ ምን እንደምትሰራ ምን ያህል ታውቃለህ? እሱን እስቲ ዲፕ ገብተን በደንብ እንትን እንበል። ኢኮኖሚካሊም እንዴት ነው ቤታችሁን ማኔጅ የምታደርጉት? ስራ እኔ ልክ ዩኒቨርሲቲ እንደጨረስን ምንም ጊዜ ያልባከነብኝም በሰዓቱ ባንክ ቤት ተቀጥሬ መስራት ጀመርኩኝ። እሷም ደግሞ በሰዓቱ ስራ ለማፈላለግም አይነት ጊዜ የነበራት ጊዜ ሴልስ ጀመረችና ሴልስ ትሰራ ነበር። ሁለታችንም እንሰራለን፣ ሰርተን እንገባለን። ያው ከቤትም አንዳንድ ነገሮች ላይ ተጓዳኝ ስራዎችን እሰራለሁ። ከኢቴ ጋር በመኖርበት ሰዓትም ከሱ አንፃር ስራችን በዚህ ሁኔታ እንሰራ ነበርና ይረዳን ነበር። ኢኮኖሚያችሁ በጣም ሰፖርት ያደርጋችሁ ነበር? አዎ ኢኮኖሚያችን ሰፖርት ያደርገን ነበር። ከበፊትም የነበረን ነገር ስለነበረ አሁን ደግሞ እንደመጣን አጋጣሚ ጊዜ አልባከነብንም ወደ ስራ የገባንበት ጊዜ እና ጥሩ የሚባል ትዳር ያኖራል የሚባል አይነት ስራ ነበረን። እንደዚህ አይነት ስራ እንሰራ ነበር ሁለታችን። ከጊዜ በኋላ ትንሽ ቆይተን እሷ ከሴልስ ስራ አጋጣሚ ሆስተስ ተወዳደረች። ያንን እንደተወዳደረች ነው ያለፈችው። እንዳለፈች ስራ ጀመረች። እዛ ደግሞ ይህ ሞር የተሻለ ነበርና የኔም ከሆነ ጊዜ በኋላ እድገት ተሰጥቶኝ በዛ በመሰራበት ድርጅት ባንክ ውስጥ ማለት ነው እና ጥሩ ገቢ ነበርን ማለት እንችላለን እንደነበረው ካለው ሁኔታ አንፃር ማለት ነው።
እንደው ሰፖርት አደርግ ነበረ ቤት ውስጥ እሷ ፓርቲሲፔት ታደርጋለች ወጪ ላይ አሁንም ካላት ገቢ አንፃር እስከማውቀው ድረስ እንግዲህ ሆስተስ የሆኑ ሰዎች ጥሩ የሚባል ገቢ ያላቸው በዚህ ልክ ሰፖርት የሚያደርግ ገንዘብ ከሷ ቤተሰባችሁ ወይንም ቤታችሁ ያገኛል? እውነት ለመናገር እኔም እንደዛ ገፋፋት አልነበረም። ዛኔ ሲልች ተሰራ የነበረ ጊዜም የሷን ገቢ ያው ትንሽ ነው ለራሷ ሴፍቲ አንዳንድ ልብሶች ተቀይርበት ለፀጉሯ ለሜካፕ ምናምን እያልኩኝ የሷን ገቢ እውነት ለመናገር ለሌላ ወጪ እናደርግም ነበር ለቤት ውስጥ ወጪ አንጠቀምም ነበር ለራሷ ሴፍቲ ይሁንላት ብዬ እንደውም ከኔ ራሷ አንዳንድ ነገሮች ላይ ደስ እንድላት ብዬ ብዙ ነገሮችን አደርግላት ነበር ብዙ ራሷ እንድትጠብቅ ነው እኔ እንተና ይለ ነበረው እና ዛኔ እንደውም ወር ከሂቲን እናገራትና ቆጣት የነበረ ጊዜ ለምን እንደዚህ ታደርጋለህ እሷም ስራላት ከሷ ገቢ አንሶ ነው እንደ ለራሷ ሴፍቲ የሷ አንሶ ነው አንተ የምትጨምርላት ትለይ ነበርና እንደዚህ አይነት አደርግላት ነበር ሞር ከኛ በፊት አንዳንድ ከምሰራቸውና አሁን በማገኘው ገቢ ነው ቤት ውስጥ ምን ተዳደረው ምን ኖረው ማለት ነው ሂቲንም በማስተምረው አይነት የሷም ሰፖርት አያረግም ነው ይያልከኛለው ምክንያቱም እኔ እስከማውቀው ገቢያቸው ጥሩ ይመስለኛልና የሆነ ነገር ኮንትሪቢዩት አታደርግም የቤት ውስጥ ለቤት ወጪ የምሆን ነገር ምንም ነገር ኮንትሪቢዩት አታደርግም እኔ ነኝ ያ ሙሉ በሙሉ ማሟላ ነኝ ይቴን ማስተማራው ነኝ ለራሷ አንዳንድ ኢቭን እንደም አንዳንድ ወጪዎች አንዳንድ ነገር ፈልጋ ስጠይቀኝ ለምን አልላትም ሰጣቱላ ነበር በሰዓቱ እንጂ ከሷ አልፎ ትርፉ ለቤት የሞን ምንም ነገር አልነበረም አሁንም ሆስተስ በመተሰራበት ጊዜ ማለት ነው ስንት ታገኝ ስንት ቼክ አርጌ እንትና አልቆጣጠራትም አይነት ነገር ለራሷ ታድርግ ብዬ ከማሰብ የተነሳ ማለት ነው ተገቢ ነው ብለህ ታስባለህ እንደዚህ ማድረግ ተገቢ ነው ብዬ አላስብም መተጋገዝ መረዳዳት መባል ነገር አለ እኔ ግን ከፍቅራችን አንፃር የተነሳ በቃ የራሷን ሴፍቲ ተጠብቃ ሙሉ ሰው ሆና ጓደኞቿ ፊት እንዳታፈርድ ደስተኛ ሆና እንድትኖር ያንን ከማሰብ የተነሳ ነው ወጪም ሌላ ወጪ ቤት ውስጥ እንዳታወጣ መፈልገው እንጂ የኔ በጣም ትርፍ ሆኖ ከምገባ በላይ ሁሉ ነገር ተሟልቶልኝ የቤቱን ወጪ እየሸፈንኩ አንዳንዴ ደግሞ ያለፈ ለሷ አንዳንድ ነገር እያደረኩ መቀጥለው በጣም ትርፍ ገቢ ስለማገኝ አልነበረም ግን እሷ ደስተኛ እንድትሆን ከመፈለግ አንፃር ነው እንጂ በሰዓቱ ልክ ሆኜ አይደለም መተጋገዝ ሼር ማድረግ እኔ መሂቴን እንደማስተምር ታውቃለች አንዳንድ ነገሮች ላይ ብታደርግ በሰዓቱ ጥሩ ነበር ግን ታደርግ አልነበረ እንደው እንደባል ባልና ሚስት በመካከላቸው ስለ ገቢያቸው ስለ ወጪያቸው ያወራሉ ብዬ አስባለሁ ትዳር አብሮ መኖር የሚባል ነገር እስከመጣ ድረስ እንደው እናንተ ግን ይሄንን ገቢዋን ምናምን ታውቀዋለህ ለቤት ወይም ደግሞ አንዳንድ ነገሮችን ታግዛለች ወይ ብለ ለጠይቀኝ ነገር እውነት ለመናገር ምንም ነገር የቤት ውስጥ ነገር ሰፖርት አታደርግም የራሷን ገቢ ለራሷ ነው ቀደም እንደነገርኩ ለራሷ ሴፍቲ ነው እንተመጥለው እኔም በዚህ ልክ እንተም በዬ ተጨንቄ እሷን ገቢ ቼክ አደርጋል ነበር አሁን ደግሞ አንዳንድ ነገሮች ለምን እንደዛ ሆኖ ምናምን በዬ ማሰብ ጀመርኩኝ ሆስተስ እናችሁ ብያለሁ ደና ገቢ ያላት ስራው ላይ የተወሰነ ትንሽም ሆነ የተወሰነ ቆይታለች ጥሩ ገቢ እንዳላቸው ለክ እንደሷ እንደምሰሩ ቤተሰቦቻቸውን ሰፖርት እንደሚያደርጉ ከራሳቸው አልፎ ትዳራቸውን እንደምደግፉ ነው ማቀው እሷ ደግሞ ልክ እንደበፊቱ ምንም ነገር ትንሽ ስራ ተሰራ እንደነበረ ጊዜ ነው አሁንም መጠይቀኝ ምንም ነገር እንደሌላት የምታገኘው ገቢ ወይም ደሞዟ ከወር እንደማይበቃት እንደምትበደር ምናምን እንደምትቸገር ነው መታወረኝ እና ለምን ይሄ ነገር እስከመቼ ይቀጥላል እንዴት ነው እንደዛም ሆነው ለምን ከሌሎች ጓደኞቿ ለምን ተለየች ብዬ ነው ማሰብ የጀመርኩኝ በፊት እሺ ተስተለኝ የነበረው ነው ቼክ ለማድረግ ወደ ኋላ የተመለስኩበት ጊዜ ይሄ ነው አንዳንድ ማያቸው ስልኳ ላይ ማየው በደንብ ከጓደኞቿ ጋር እየተዝናኑ አይነት ነገር ብዙ ወጪ የሚያስወጣ ነገር ያደረጉ ምናምን ነው ማየው ግን እኔ ጋር ስትመጣ ግን ራሷ ሴፍቲ ራሱ ገንዘብ እንደሚያንሳት እኔ መስጠት እንዳለብኝ ነው ተናግረኝ ግን እስከመቼ ብዬ ነው ማሰብ የጀመርኩኝ አንዳንድ ማያቸው ነገሮች ስልካዋ ላይ የሆነ ነገር የሚያጠራጥር ደስ የማይሉ ነገሮችን ነው የማየው
እንደ እኔ ለስራ ለቤት ምናምን ብዬ ሞር ጊዜ ሳሳልፍ እሷ ግን ከጓደኞቿ ጋር ረጅም ጊዜ እንደምታሳልፍ አንዳንዴ መዝናኛ እንደምወጡ እኔ ያው ሆስተስ ስለሆነች 3ም 4ም ቀን አንዳንዴ ከቤት ውጪ የምታድርበት ጊዜያቶች ይኖራል ስራ ላይ እንደሆነች ነው የማውቀው ያንን ማስበው ስራ ላይ ሆና ነው የሆነ ቦታ ሄዳ ነው የምለው ለኔም እንደዛ ነው የምትነግረኝ ግን ሂቴ አንዳንድ ጊዜ እስቲ ኤት ነው ያለችው ስራ ሄዳ ነው ወይ ምናምን ትለኛለች ያ ነገር እውነትም አንዳንድ ጊዜ ቼክ ማድረግ ነበርብኝና ሁሉ ጊዜ ስራ ላይ ነኝ እናት ብዬ ከስራ ውጪ እሷ እየተዘናናች ምናምን አይነት ነገር ስትባጣ ቀድም እንደነገርኩ ስልኳ ላይ ሳይ ሌላ ታሪክ እንደነበረ ነው ቼክ ያደረኩትና ሙከራችሁ ታውቃላችሁ ምን እነዚህን ጥያቄዎች አውርታ ታውቃለህ ለፊት ዛሬ ላይ አንተ ይኖረን ጥርጣሬዎች ሙሉ በሙሉ አንዳንድ ነገሮች ከማያቸው አንፃር ለምን ብዬ ምናምን ሐሳቡን ላነሳ ምናምን ስል በጣም ቢዚ እንደሆነች እንደምትቾክል ጊዜ እንደሌላት እንደዚህ አይነት ነገር እንደደከማት ማውራት እንደማትፈልግ ነው የምትነግረኝ ስራ ቆይታ መጣ ደክሟታል በቃ መተኛት እንደምትፈልግ ከዛም ደግሞ በጧቱ መውጣት እንዳለባት ምናምን አይነት ጊዜ ነውና ስራ ላይ ተጨንቃ እንደምታሳልፍ እዚህም ስትመጣ ደግሞ እኔ እንዳላስጨንቃት ነፃነት እንደምትፈልግ አይነት ፊት ስለምታሳየኝ ከምታወራቸው ነገሮችም እና ብዙውን ጊዜ ቼክ ካለ ማድረግ ሳይሆን ሐሳቦችን ሳነሳ አትፈልግም ማውራት ስለማትፈልግ ነው እንድንነጋገርበት ጊዜ ብዙም ቦታ አትሰጥም ለዚህ አይነት ነገሮች እና እሷን የምናካታ አይነት ነገር ሲፈጠር ወይም ደግሞ እሷን ለጠይቃት አይነት ነገር ሐሳብ ሳነሳ በቃ በጣም ቢዚ እንደምትሆን ጊዜ እንደሌላት ደክሟታል የሆነ ነገር ሆናለች ምናምን ስለምታወራኝ ከዚህ አንፃር ነው ምትው እንጂ ነገሮቹ የማያጠራጥሩ ወይም ደግሞ እዚህ እንትን የማያስብሉኝ ነገር ሆኖ አይደለም እስቲ እንደው አንተን ለጥርጣሬ ውስጥ የጣሉ አንድ ሁለት ነገሮችን ንገረኝ እንግዲህ ያው አንድ ሁለት ብቻ መባሉ ነገሮች አልነበሩም ብዙ የሚያጠራጥሩ ነገሮችና ጉዳዮች ነበሩን ኢቭን ሆስተስ ነች ከሆስተስቶች ደግሞ ከሀገር ውጪ 3-4 ቀን ጊዜ ሊያሳልፉ ይችላሉ እሷ ለስራ ከሀገር ወጥቻለሁ ሌላ ሀገር ነኝ ብላ ለኔ ነግራኝ ከቤት ወጣ ለስራ እንደሄደች ነው የማውቀው ግን ሌላ መዝናኛ ቦታ ሆና ሰዎች ስናግሩኝ ካንዲ ሙሌት ሰላም ናቸው አልፌ ሌላ ጊዜ ደግሞ ሂቲ አይታ እንደዚህ ነው ብላ ስትነግረኝ እንዴት ብዬ ለማጣራት ስልኳን ስደውል ኢቭን ስልኳ ሀገር ውስጥ ስልኳ ስጠራ ስልኳ ይጠራል እሷ ሀገር ውስጥ ናት ማለት ነው ያ እሷ ያለችኝ ከሀገር ውጪ እንደሆነች ነው እንደዛ ብለውኝ አይ እንዴት ሊሆን ይችላል ብዬ ስትለኝ ስልኳ ላይ ደወልኩኝ ስልኳ ይጠራል ግን አታነሳም ነበር እና ያለችኝ ከዛ ስትመጣ ያለችኝ ስልኬ ረስቼ ሄጄ ነው ምናምን አለች ኢቭን አንዳንዴ ሆስተሶች ከሀገር ሲወጡ አንዳንድ ነገሮችን ይዞ ይመጣሉ ለማስታወሻ የሚሆኑ የሆነ ነገሮችን ገዝተው ይመጣሉ ምናምን ነገር እሷ ግን አንድም ቀን የሆነ ነገር ለማስታወሻ የሚሆን ለምንም ለትውስታ ብላ ከሆነ ሀገር የሆነ ነገር ምንም ይዛት መጣም ነበር እና ጓደኞቼ ደግሞ ሪሊ ነግሮኝ ነበር እዚህ ቦታ ነበርች እኮ አይተናታል እኮ እንደዚህ ከነገሊ ጋር እንደዚህ ስታደርግ እዚህ ቦታ ከነገሊ ጋር ሲሄዱ ምናምን ይላሉ እና ከዛም በኋላ ስልኳንም ቼክ ለማድረግ በመሞከርኩኝ ከሌላ ሰው ጋር እንደምትጻጻፍ በመጠኑም በሆነ አየሁኝ ስልኳ ላይ ያሉ ፎቶዎች ደስ የማይሉ ባለትዳር ማድረግ የሌለበት ነገር ያው እኔ ባለትዳር ነኝ እንደዚህ አይነት ሜንታሊቲ እንኳን ባይኖርኝም አንድ ባለትዳር በዚህ ልክ ማድረግ የለበትም ብዬ ስለማስብ እኔን እንኳን ብታታለኝ ቤት ውስጥ ሸውጀዋለሁ አልፍ ያለው ብትል እንኳን ለራሷ ሴፍቲ ለመሆን የሌለበትን ነገር ስልኳ ላይ አይ ነበርና ለዚህም ነው የእናንተን እርዳታ ፈልጌ ላገኛችሁ የፈለኩት እንደው እህትን ላውራት ያሰኩኝና እሷም ያላትን ጥርጣሬዎች ስለሷም ታቃቸውን ነገሮች ብትነግረን በያሰኩኝ እንችላለን ማውራት እሷን አዎ እንችላለን እሷን ማውራት ትችላለህ እሺ እንግዲህ ተመልካቾቻችን አሁንም ቢሆን ቆይታችን እንደቀጠለ ነው ከዚህ ቤተሰብ ጋር ቆይታችን ይቀጥላል ከዚህ ጉዳይ ጀርባ የተደበቀው ሚስጥርም ምንድነው የሚለውን እንግዲህ ለማጣራት ሙከራ እናደርጋለን እስቲ አብራችሁ ነው እሺ እንግዲህ ከወንድምሽ ጋር ስለ ትዳሩ ሁኔታ ብዙ ተጫዋወተን እዚህ ቤት እንደነበረ ሰው እንግዲህ የወንድምሽን ሚስት በደንብ ታውቂያታለሽ ብዬ አስባለሁና እስቲ ራስሽን አስተዋውቂንና
ከዛ ምን ያህል ታውቂያታለሽ የሚለውን ነገር እናውራ። እሺ ስሜ ሜሮን ይባላል እና ያው ስለ ወንድሜ ሚስት ያው በፊትና አሁን ላይ በጣም የተለያየች ሰው ነችና መናገር ይከብደኛል ስለሱ አሁን ላይ አሁን ባለችበት ሁኔታ እና ከዚህ በፊት ምን አይነት ሰው ነበረች እንደው? በፊት ላይ በጣም አሪፍ ነበረች እኔ እስከማውቃት ድረስ በፊት ላይ ምንም ማታቅ ስነ ስርዓት ያላት ልጅ ከኔ ጋርም ተግባብተን ደስ የሚል ጊዜ ነበረን በፊት ግን ከተወሰነ ጊዜ በኋላ በጭራሽ እኔ ማውቃት ልጅ አይደለች እና ለወንድሜ እንደዚህ አይነት ሚስት አይገባውም ብዬ ነው የምለው። በጣም የምትሰራው ነገር በጣም አስነዋሪ በጣም የሚያስጠላ ነገር ነው እያየውባት ያለውና እኔም በራሴ አንዳንድ ነገር የምጠራጠረው ስለዚህ ምን እንደምልክ አላውቅም ስለሷ። እንደው አጠራጣሪ የምትዩ ያየሻቸው ነገሮች ምንድናቸው እሷ ላይ? አይውልክ ወንድሜ በጣም ሞኝ ነው ምንም የማያውቅ በቃ ጅል ልበልክ ምንም ነገር አያውቅምና ብነግረውም ሰው ቢነግረው ምንም እንትን አይልም አይሰማም በቃ ፍቅር ስላለበት ማናችንንም አይሰማም እና እንደውም እኛ እንደ ውሸታም ነው የሚቆጥረንና እኔ ይውልክ አንደኛ ሆስተስ የሚሰሩ ጓደኞች አሉኝ እሷ ሆስተስ ነው የምሰራው ብላን ነው የምናውቀው እና ጧት ትወጣለች የሆነ ቢጃማ የሆነ ነገር ምናምን ነገር ይዛ ከዛ ሁለት ቀን የሚሆን 3 ቀንም አድራ ትመጣለች የሚመስለው እንዲ መዝናኛ ምናምን የሚወጡ አይነት ሰው ነው እንጂ ሆስተስ የሚሰራ ሰው አይደለም አወጣጧም ሁኔታውም ምክንያቱም ሆስተስ የሚሰራ ሰው እንደምናውቀው አንዳንድ ነገሮች አንዳንድ እቃዎች ምናምን ይዘው ይመጣሉ ሰው ምን የምታመጣልን ነገር የለም እና ደግሞ እኔ የምማረው አሳ ዩኒቨርሲቲ ነው እና የሆነ ጊዜ ላይ እዛ ሆኜ አየዋት እና እኔ እንጃ ለራሴ ራሱን ማመን ነው የሚያቅተኝ ባላየን የሆነችብኝ ማለት ደንግጬ እየጠሯት ሁሉ ፊቷን አዙራብኝ ነው እየሰማች የሆነ መኪና ውስጥ ገባች ሄደች እኔ ማመን እስከሚያቅተኝ ድረስ ስልኳንም ብደውል ስልኳ አይሰራም ለወንድሜ ደውዬ እንኳን ብነግረው እኔን ነው እንትን ያለኝ ውሸታ ምናምን እሷን አለይሻትም በጭራሽ ብሎና እንዳልኩክ እዛ ቦታው ላይ ይቻታለው እና እዛ እንዴት ምን አይነት ነገር ነው እዛ ላይ ያትቻልኩበት ምክንያት እና እኔ ልጠራጥራቱ ላይ ይቻልኩበት ምክንያት ያ ነው እንዴት አንድ ሆስተስ የሆነችን ሰው ከሀገር ውጪ መገኘት ሲኖርባት እንዴት ሀገር ውስጥ ላገኘት ይችላል ለላም አዋሳ ዩኒቨርሲቲ አካባቢ ላይ እንግዲህ ሆስተስ ናት ብላችሁኛልና ሆስተስ እስከሆነች ድረስ በስራ አጋጣሚ አዋሳ ማትሄድበት ምንም ምክንያት የለም የሀገር ውስጥ በረራዎች ይኖራሉ እነሱ ላይ እንትን ትላለች በያስቤ ነው ይሄ ላይሆን ይችላል አረ በጭራሽ ወንድሜን እኮ ውጭ ነኝ ብላዋለች ውጭ እንደሆነች ነው የምናውቀው እዛ እንደሄደች ነውና በረራ ደግሞ የሀገር ውስጥና የውጭ ሚለያይ ይመስለኛል ይለያያሉ እና እሷ ለወንድሜ ብላው ሄደችው እንግዲህ እኔንም ጭምር ውጭ ስራ እንዳላት ነው የምናውቀው ግን እኔ ያየሁት እዚህ ሀገር ውስጥ ነው ስለዚህ ታዲያ እንዴት ብደውልላት ደግሞ እንዳለው አታነሳልኝም ተዛጋብኛለች ስለዚህ እንዴት አልጠራጠር ታዲያ ያየሁት በዛ ላይ ከወንዶች ጋር ነው ታዲያ ምን አይነት እንዳስብ ነው የምትፈልጉት እንደው በአጠቃላይ ምንድነው እናንተ የምትጠራጠሩ ጥርጣሬያችሁ ምንድነው ምን ሊሆን ይችላል በመካከላችሁ ያለው ምናልባት ይሄን ነገር አውርታችሁት ቢሆን ኖሮ ምናልባት እሷ የምታስረዳችሁ መንገድ ይኖራል ብዬ ስላሰብኩ ነው ጥርጣሬያችሁ ምንድነው እናንተ እንግዲህ አለማውራት ወይም ደግሞ ነገሩን ለማጣራት አለመፈለግ አልነበረም ከስንቴ እንድናወራበት ያንዳንዴ ጭቅጭቆች ይኖራሉ ማንንም ሰው እንደሚያቀው ለምን በየስጠይቃት ደግሞ ጭራሽ ፍቃደኛ አይደለችም ያን ነገር እንድናወራ እንድንነጋገርበት ቅድም ነግሬካለሁ የሆነ ጊዜ ይደክማታል ስትመጣ መተኛት እንደምትፈልግ ነው የምትናገረኝ ጧት ደግሞ በጣም በሌሊቱ መውጣት እንዳለባት እንደምትቾክል ነው ራሷን እንተመተለውና እኔ እንደምጨቃጨቃት አይነት በቃ እንደተጨቃጨቀች ወይ ደግሞ በጣም እንትን እንዳላስደብራት አይነት ነገር ስለምትለኝ እኔም ላውራት መፈልገው ራሱ በትክክላት መልስም አይነት ነገር እና ከዚህ የተነሳ ነው እንጂ በተንሹ አውርተንበታል ለምን ስላት አይ በቃ እኔ አሁን ጊዜ የለኝም ደክሞኛል ደብሮኛል እንደዚህ ሆኛለሁ እንደዛ ሆኛለሁ ምናምን ስለምትል ነው ይሄ ደግሞ ስደጋግም ለምን አልኩኝ እኔ
የአንድ ቀን ወይም ደግሞ የአንድ ጊዜ ብቻ አልነበረም በተደጋጋሚ ሶን በተደጋጋሚ ሳይ በተደጋጋሚ ከሌላም ሰው ሰማ ቼክ ማድረግ ሲጀምር ነው ነገሮቹ እውነትም እንደሆኑ ከሰዎች ከጓደኞቼ ሰማ ስልኩን ደግሞ ሳይ እውነት ነው ያ ነገር ስባል የነበረው ሂደም ስትለኝ የነበረው ነገር እውነት ነው እሷ ከሀገር ወጣው ብላ ሌላ ሰው ጋር ስታሳልፍ ሌላ ቦታ ስትታይ ስልኮቿ ጋር ላይ ደግሞ የሌላ ሀገር ማስታወሻ ወይም ደግሞ ከበረራ የሆነ ነገር ያለ ነገር ሳይሆን ከጓደኞቿ ጋር ስትዝናና ምናምን ያለ ፎቶ ነው የሆነ ሆቴል ሄደው የሆነ ሪዞርት ሄደው ምናምን ስትዝናኑ የሚያሳይ ነገር ነው እና ከዚህ የተነሳ ነው አይ ነገሩ ልክ ነው ምናምን ሳይሆን ከልክም በጣም ያለፈ ነገር ሆነብኝና ይሄ ነገር እስከመቼ ነው መቀጠል ያለበት ለምንስ እንደዚህ ሆነ ብዬ ከሷ መልስ ስላላገኘው ነው እናንተን የፈለኳችሁ ማለት ነው እሺ እንግዲህ እኛ በራሳችን መንገድ ጉዳዩን ለማጣራት ሙከራ እናደርጋለን ከዛ በፊት ግን እናንተ ተነጋግራችሁ ቢሆን የተሻለ ይሆናል ብዬ ስላሰብኩኝ ነው ጉዳዩ እንግዲህ እኛ የሷን ውሎ የሷን ሁኔታ የሷን ስራ ለመከታተል ጥረት እናደርጋለን ከዛ በተረፈ ደግሞ ሁለታችሁ ቁጭ ብላችሁ ስለ ትዳራችሁ የምትነጋገሩበትን ልጆች ናችሁ ወጣቶች ናችሁ ትዳራችሁን ፊክስ የምታደርጉበትን መንገድ ለማመቻቸት እንሞክራለን ግን እሷን ማወቅ ቅድሚያ ስራችን ነው የሚሆነው ወደዛ ምን ይሆናል ለአሁን ግን እናንተም በደንብ ከልብ አመሰግናለሁ ማለት ፈልጋለሁ ቴንክ ዩ በጣም እሺ እንግዲህ ተመልካቾቻችን አሁን የምንገኘው የግቢው በር ላይ ነው እንግዲህ አሁን ምናልባትም የምትወጣበት ወደ ስራ ሄዳለው ያለችበት ሰዓት ስለሆነ እንግዲህ ከዚህ ጀምሮ እየተከታተልን ወደ ስራ ቦታ ስትሄድ የምናሳይ ይሆናል የሚፈጠሩ ነገሮች ካሉ ምናልባትም ጠቃሚ ነገሮች እሱን ለማየት እንሞክራለን ማለት ነው እንግዲህ አብራችሁ ወጣት እሷን አታረ እሺ እንዳታይ ቀስ እሺ እንግዲህ ተመልካቾቻችን መኪናውን በርቀት እየተከታተልን እንገኛለን ወዴት እንደሄዱ መጨረሻውም የት መድረስ እንደሚሆን አብረን የምናየው ይሆናል መኪናው እንኳን ትንሽ ርቆናል ጥሎን ሄዷል እስቲ እንግዲህ ተከታትለን ከደረስንባቸው የምትገባበትን ያለችበትን ቦታ ለማረጋገጥ ጥረት እናደርጋለን እሺ እንግዲህ ተመልካቾቻችን የሄደችበት አቅጣጫ እውነትም ስራ የምትሰራበት ያለችበት ቦሌ ኤርፖርት ሳይሆን ወደ ሌላ አቅጣጫ ነው እየሄደች የምትገኘው እንግዲህ መጨረሻውን እንግዲህ ተከታትለን ለእናንተ የምናሳያችሁ ይሆናል አብራችሁን እንግዲህ ተመልካቾቻችን በመጨረሻም የምትሄድበትን አቅጣጫ ለማወቅ ችለናል እሺ እንግዲህ ተመልካቾቻችን እንዳያችሁት ከቤቷ ጀምሮ ስንከታተላት ነበር እንግዲህ መዳረሻዋን እዚህ ኮንዶሚኒየም አድርጋለች እንግዲህ
ምንድነው እዚህ ቦታ ላይ አመጣት የቻለው ስራ ብላ ወዴት ነው የምትሄደው የሚለውን አብረን እናያለን እንግዲህ የገባችበትንም ቤት አይተናል ምናልባት ልጆች ሊያስፈልጉን ስለሚችሉ እነሱ እስኪመጡ ድረስ እየተጠበቀን ነው ግን ገብተን ምንድነው እዚህ ቦታ እንድትገኝ ያደረጋት የሚለውን ከነሱ የምንሰማ ይሆናል እንግዲህ እንደምታውቁት ባለቤቷ ስራ እንደምትሄድ ሆስተስ እንደሆነች አሁን ደግሞ ለበረራ እንደወጣች ነግሮን ነው ስንከታተላት የነበረው አሁን የት ነው የገባችው እዚህ ቦታስ ማን ያለው ምንድነው ያለው የሚለው አብረን ገብተን የምናይ ይሆናል ልጆች እስኪመጡ ድረስ እየተጠበቀን ነው ገብተን እናያለን እንግዲህ አብራችሁን ሁኑ እጅግ በጣም አሳሳቢ ነው ሁኔታው እውነት ለመናገር እንደዚህ ያልጠበቅኩትም ነበር እስቲ እንግዲህ ምን ይፈጠራል የሚለውን ግን አብረን እናያለን እሺ እንግዲህ ተመልካቾቻችን በመጨረሻም ቤዛዊት የገባችበትን ቤት አረጋግጠናል እንግዲህ እዚህ ቤት ነው የገባችው ስለዚህ ገብተን የምናናገር ይሆናል እስቲ ኑ አብራችሁ እዚህ ቤት ሰላም ነው ሰላም እንዴት ነህ ሰላም ቤዛዊትን ፈልገን ነበር አንዴ ማለት ካሜራው ምን ማለት ለምን ካሜራ ይዛ ቤዛዊትን አንዴ እናገኛት እኮ አለሽ ግን ለምን ፈልጋት ምን ናት ቤዛዊት ባለቤቴ አዎ ቤዛዊት ባለቤት ናት ያንተ እንዴ ምን ማለት ነው ባለቤት ናት አልኳል እንዴ እሺ አንዴ እናገኛት ቤዛዊትን አንዴ ቤዛዊት አይ መግባት አይቻልም እሺ አልገባም ችግር የለውም እሷን እናገኛት መግባት አይቻልም አልኳል እንዴ እሷን እናገኛት አንዴ መግባት አይቻልም እሺ እሷን እናገኛት ምንድነው ማለት አላውቀውም ማን አንተ ምንድነው አጥፈልኝ አንተ ካሜራውን ወደዛ ምንድነው እሺ አንዴ እንነጋገር በሰላም እንነጋገር ምንሽ ነው እሱ ምንሽ ነው አንተ ባለቤቴ ነው ምንድነው ባለቤቴ አዎ ባለቤቴ እኛ እኮ ባለቤትሽ ልኮን ነው እዚህ ድረስ የመጣን የምን ባለቤት ቀለልና ሌላ ባለቤት ይላል እሺ አንዴ እንዳናገራት ድርሰኛው አስወጣልኝ አንተ ውጣልኝ ውጣ